በትግራይ እጅግ አሳዛኝ እልቂት ተፈጠረ። ትግራይ አዝናለች። ከመቀሌ የደረሰን እጅግ ወሳኝ ሰበር መረጃ አለ። እስከ ፍጻሜ አብራችሁን ከቆያችሁ በዝርዝር ወደ እናንተ እናቀርባለን። የኢፌዴሪ መከላከያ ሰራዊት 10ኛ እዝ ዋና አዛዥ ሜጀር ጄኔራል ግዛው ኡማ የጦሩን የጓድና የመቶ አዛዦች ወታደራዊና ስነ ልቦናዊ አቅም ለመገንባት ያለመ ስልጠና እየተሰጠ መሆኑን አስታውቋል። ተጨማሪ ዘገባ ይዘንበታል። ኢራን ባለስልጣናትና መንግስት በሚያወጣቸው መግለጫዎች አሜሪካ ተመቶ የወደቀውን ተዋጊ ጄት ውስጥ የነበረውን የአየር ኃይል አባል ለማዳን ያካሄደችውን ዘመቻ ውድቅ እንደሆነ አድርገው እያቀረቡት ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችሁ እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱን የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ብር እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም ይመነዘራል። ህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ነው። የኢፌዴሪ መከላከያ ሰራዊት 10ኛ እዝ ዋና አዛዥ ሜጀር ጄኔራል ግዛው ኡማ የጦሩን የጓድና የመቶ አዛዦች ወታደራዊና የስነ ልቦናዊ አቅም ለመገንባት ያለመ ስልጠና እየተሰጠ መሆኑን አስታወቁ። ዋና አዛዡ ሰራዊቱ እያደረገ ያለውን ውጊያ የጦር መሳሪያ ብቻ ሳይሆን የእውቀትና የክህሎት ጭምር መሆኑን አጽንኦት ሰጥተው አዛዡ ከስሜታዊነት በጸዳ መልኩ ራሳቸውን አሳድገው ለሰራዊቱ ምሳሌ ሊሆኑ ይገባል ሲሉም ማሳሰባቸው ተገልጿል። ይህ የታችኛው አመራር ላይ ያተኮረው የአቅም ግንባታ ጥሪ የወጣው በሀገሪቱ የተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከመንግስት ኃይሎች ጋር የሚደረጉ የትጥቅ ግጭቶች በቀጠሉበትና የቀይ ባህር ቀጠና የጂኦ ፖለቲካዊ ውጥረት ባየለበት ወቅት ነው። ሜጀር ጄኔራል ግዛው በንግግራቸው መንግስትን በትጥቅ የሚቃወሙ ኃይሎችን የውስጥ ባንዳዎች ሲሉ የፈረጁ ሲሆን ሀገራዊ ሉዓላዊነትን ከሚዳፈሩ የውጭ ኃይሎችና ህዝብን እርስ በርስ ከሚያጋጩ አካላት ጋር ከፍተኛ የስነ ልቦናና የፕሮፓጋንዳም ጦርነት እየተካሄደ መሆኑን አልሸሸጉም። የእዙ አመራር በተሰማራባቸው ቀጠናዎች ታጣቂዎችን በመደምሰስ ሰላም ማስፈኑን ቢገለጽም የጸጥታና የፖለቲካ ተንታኞች ግን የዚህን ስልጠና ጀርባ በጥርጣሬ ይመለከቱታል። መከላከያ ሰራዊቱ በቀጥታ ጦር ግንባር ላይ ለሚሰለፉ አዛዦች የሰጠው ይህ ልዩ የስነ ልቦናና ክህሎት ማነቃቂያ ትኩረት መንግስት የገጠመው ውጊያ አሁንም ያልተቋጨና ከወትሮ የተለየ ስልታዊ አመራር እንዲሁም ውስብስብ ደረጃ ላይ መድረሱ በግልጽ የሚያመላክት ክስተት መሆኑን አብራርተዋል። ታዋቂው የታሪክ ተመራማሪና ጸሐፊ አህመዲን ጀባል በቅርቡ በጄኔቫ በተካሄደው 61ኛ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ኢትዮጵያ በእስራኤል የሰፈራ ግንባታ ላይ የቀረበው የውሳኔ ሀሳብ በመቃወም የሰጠችውን ድምጽ በመንቀፍ ለጠቅላይ ሚኒስትር አብይ አህመድ ግልጽ መልእክት አስተላለፉ። አህመዲን አስተዳደሩ የወሰደው ይህ አቋም ከኢትዮጵያ ታሪካዊ እሴቶች፣ ከአድዋ ድል መንፈስና ከቀድሞ የሊግ ኦፍ ኔሽንስ የፍትህ ጥያቄ ጋር ፍጹም የሚቃረን መሆኑን በዝርዝር አስፍሯል። ጸሐፊው በዋናነት የአድዋ ድል መታሰቢያ ሙዚየም መገንባትን በአዎንታዊ ጎኑ ቢያነሳም በሙዚየም የሚዘከረው ለነጻነት የመቆም እሴት በጄኔቫው መድረክ መሸርሸሩን ገልጿል። መሬቱን አላስደፈረም በሚል የአድዋ መንፈስና መሬታችንን አጥንታችን ነው በሚል የለውጥ ንቅናቄ ወደ ስልጣን የመጣ መሪ በሌላ ህዝብ መሬት ላይ የሚፈጸምን ወረራና የሰፈራ ግንባታን አለመቃወም የታሪክ ምላጭ መሆኑን አመላክቷል። ኢትዮጵያ ከቼክ ሪፐብሊክና ከሰሜን መቄዶኒያ ጋር ብቻ ተንጠልጥላ ለፍትህ የቀረበውን የውሳኔ ሀሳብ ኖ ወይም አልቃወምም ማለቷ ሀገሪቱ ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ የሚያሳጣ መሆኑን አጽንኦት ሰጥተዋል። አህመዲን ጀባል በደብዳቤው እንደ አስገራሚ ታሪካዊ ክስተትንም አንስተዋል። እንደ ኢሮፓያን አቆጣጠር በ1944 የሐረር ምክር ቤት በሚል በተደራጁ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የአይሁድ ግዛት ለመመስረት አቅርበው የነበረ እቅድ የቀድሞ ኃይለሥላሴ መንግስት ውድቅ ማድረጉንም ጠቅሰዋል። ይህ ውሳኔ ባይወሰን ኖሮ ዛሬ በጋዛና በዌስት ባንክ የሚታየውን መፈንቅልና ጭፍጨፋ በሐረርጌ ምድር ላይ ይፈጸም እንደነበር በማስረዳት ዛሬ በጄኔቫ የተሰጠው ድምጽ የገዛ ታሪካችንን ከመካድ የማይተናነስ መሆኑን አስገንዝበዋል። በመጨረሻም ደቡብ አፍሪካ ያሳለፈችውን የአፓርታይድ
ታሪክን ሳትረሳ ለፍልስጤማውያን መቆሟን እንደ አርአያ በመጥቀስ ኢትዮጵያ ለዘመናት የነበራትን የፍትህና የነጻነት ፋናዊነት ታሪክ እንድትጠብቅ ጠይቀዋል። ጠቅላይ ሚኒስትሩ የዲፕሎማሲያዊ ሚዛኑን በማስተካከልና የታሪክ ርምት በማድረግ ኢትዮጵያ ለተገፉ ወገኖች ድምጽ በመሆን ግዴታዋን እንድትወጣ አህመዲን ጀባል ጥሪውን አስተላልፈዋል። በትግራይ ክልል ሰሜናዊ ምዕራብ ዞን በሽሬ እንዳስላሴ ከተማ አቅራቢያ በደረሰ አስከፊ የትራፊክ አደጋ የ20 ሰዎች ህይወት ማለፉን ተሰማ። አደጋው የተከሰተው ቁጥራቸው በውል ያልታወቁ ተሳፋሪዎችን አሳፍሮ ወደ ሽሬ ከተማ በመጓዝ ላይ የነበረ ህዝብ ማመላለሻ አውቶቡስ በድንገት መንገዱን ስቶ ወደ ገደል በመውደቁ መሆኑን ተገልጿል። እንደ አካባቢው የዓይን እማኞች እና ከቦታው ከሚወጡ መረጃዎች ለመረዳት የተቻለው አደጋው በደረሰበት ወቅት በአውቶቡስ ውስጥ የነበሩ በርካታ ተጓዦች ለሞትና ለከባድ አካል ጉዳት ተዳርገዋል። በአደጋው የሞቱ ሰዎች ቁጥር በአሁኑ ወቅት 20 መድረሱ የተረጋገጠ ሲሆን ቁጥሩ ከጉዳቱ ክብደቱ አንጻር ሊጨምር እንደሚችልም ስጋት ተፈጥሯል። አደጋው እንደተከሰተም የአካባቢው ነዋሪዎችና የጸጥታ አካላት በጋራ በመሆን የተጎጂዎችን ህይወት ለማዳን ከፍተኛ ጥረት አድርገዋል። በገደሉ ጥልቀትና በአካባቢው በነበረው አስቸጋሪ መልክዓ ምድር ምክንያት የነፍስ አድን ስራውን ፈታኝ የነበረ ቢሆንም በህይወት የተረፉ ተጎጂዎችን ወደ ቅርብ ጤና ተቋማት ለማድረስ ተችሏል። የቆሰሉት ተጓዦችም በአሁኑ ወቅት በሽሬ ከተማ በሚገኙ ሆስፒታሎች የህክምና እርዳታ እየተደረገላቸው ሲሆን ከነዚህ መካከል በከባድ ሁኔታ ላይ የሚገኙ ተጎጂዎች እንደሚገኙበት ተመላክቷል። የአደጋው መንስኤ በዝርዝር ባይታወቅም የቴክኒክ ብልሽት ወይም የአሽከርካሪው የመንገድ ላይ ጥንቃቄ ጉድለት ሊሆን እንደሚችል ግምቶች እየተሰጡ ይገኛሉ። የክልሉ የትራፊክ ፖሊስ አባላት አደጋው በምን ምክንያት ሊከሰት እንደቻለ ለማወቅ አስፈላጊውን ምርመራ እያካሄደ መሆኑንም ገልጿል። ይህ አደጋ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ሀዘንን የፈጠረ ሲሆን በክልሉ በተደጋጋሚ የሚከሰቱ የትራፊክ አደጋዎችን ለመቀነስ ጥብቅ ቁጥጥር ሊደረግ እንደሚገባው መልእክቶች እያስተላለፉ ይገኛሉ። በተለይም በአካባቢው የሚታዩ ወጣ ገባ መንገዶችና ተዳፋታማ ስፍራዎች ለአሽከርካሪዎች ከፍተኛ ጥንቃቄ የሚጠይቁ መሆናቸው ይታወቃል። የሟቾች አስክሬን ለቤተሰቦቻቸው የማስረከብ ሂደት እየተከናወነ ሲሆን ጉዳቱ የደረሰባቸው ቤተሰቦችም በመንግስትና በህብረተሰቡ ድጋፍ እንዲደረግላቸው እየተጠየቀ ነው። በመሆኑ አሽከርካሪዎች በተለይም ተሳፋሪዎች አሳፍረው በሚጓዙበት ወቅት የፍጥነት ገደብን እንዲያከብሩና የተሽከርካሪዎቻቸውን ዝግጁነት በየጊዜው እንዲፈትሹ የትራፊክ ደህንነት ባለሙያዎች አሳስበዋል። ትናንት ኤርትራውያን በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸው የትግራይ ቴሌቪዥን በይፋ ዘግቧል። እንደ መንግስታዊ ቴሌቪዥን ጣቢያ ዘገባ ትናንት እሁድ መጋቢት 27 ቀን 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገ ግንኙነት 700 ኤርትራውያን ተሳትፈውበታል ተብሏል። ኤርትራውያን በሽራሮ ከተማ የሚከበረውን የመድኃኔዓለምና ሆሳና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸው ቴሌቪዥን ጣቢያው ዘግቧል። በበዓሉ የትግራይና የኤርትራ ሃይማኖት አባቶች ተገኝተዋል ብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያውም አክሎ ዘግቧል። በርካታ የኢትዮጵያን ትግራይ ክልል ቦታዎች በኤርትራ ሰራዊት የኃይል ቁጥጥር ስር መሆናቸው በተደጋጋሚ መዘገቡ ይታወሳል። የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደም ትናንት መጋቢት 27 ቀን 2018 ዓ.ም ወደ አዲስ አበባ አቅንተዋል። ኢራን ባለስልጣናትና መንግስት በሚያወጣቸው መግለጫዎች አሜሪካ ተመቶ የወደቀውን ተዋጊ ጄት ውስጥ የነበረው የአየር ኃይል አባል ለማዳን ያካሄደችውን ዘመቻ ውድቀት እንደሆነ አድርገው እያቀረቡ ነው። ዛሬ ጠዋት ፕሬዚዳንት ዶናልድ ትራምፕ አሜሪካ ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነው ተልዕኮ መፈጸሟን አስታውቀዋል። በዚህም ወታደሯን ማዳኗን ገልጸዋል። የኢራን ጦር ሀታም አልአንቢ ማዕከል ዋና መስሪያ ቤት ቃል አቀባይ ግን ተልዕኮውን የከሸፈ እንደሆነ አድርገው ገልጸውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለመታደግ በተስፋ መቁረጥ ያካሄደው ጥረት በሁሉም ቻዩ ፈጣሪ ባርኮትና መለኮታዊ እገዛ እንዲሁም ጊዜያዊ በጠበቀ እርምጃና የጋራ ዘመቻም ከሽፏል ብለዋል። የመታደግ ተልዕኮ በሚካሄድበት ወቅት በአሜሪካና ኢራን ወታደሮች መካከል ውጊያ ተከፍቶ እንደነበር ተዘግቧል። የኢራን እስላማዊ አብዮታዊ ዘብ ግን ትራምፕ የደረሰባቸውን ከባድ ሽንፈት ለመሸፈን ሲሉ ኢራን ውስጥ የወደቀውን አውሮፕላን አብራሪም ለማዳን ልዩ ኦፕሬሽን እንደተደረገ አስመስለው ወይም በማህበራዊ ሚዲያ ልጥፋቸውን አስፍረዋል ብለዋል። የኢራን መንግስት ቴሌቪዥን ጣቢያዎች በዘገባዎቹ በሙሉ ተመሳሳይ ትርክት ሲያስተጋባ ነበር። ሁኔታውም በአውሮፓውያኑ 1980 በማዕከላዊ ኢራን ታብስ ውስጥ አሜሪካዊ ታጋችን ለማዳን ተካሂዶ ከከሸፈው ኦፕሬሽን ኤግል ክላው ጋር በማመሳሰልም አቅርቦታል።
ኢራን የሆርሙዝ ወሽመጥ ዳግም ሊከፍት የሚችልበትን መንገድ ይፋ አደረገች። በኢራንና በአሜሪካ እስራኤል መካከል የቀጠለውን ጦርነት ተከትሎ ተዘግቶ የቆየውን ስትራቴጂካዊው የሆርሙዝ ወሽመጥ ዳግም ሊከፈት የሚችልበትን መንገድ የኢራን ፕሬዝዳንት ጽህፈት ቤት አስታወቀም። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ክፍት ሆኖ የንግድ መርከቦች እንዲንቀሳቀሱ የሚፈቅደው ከወሽመጡ የሚገኘው የትራንዚት ገቢ ኢራንን ሲክስ ነው። ይህም ማለት ገቢው ኢራንን በጦርነት ምክንያት የደረሰበትን ውድመት መተካት በሚችልበት ደረጃ ላይ ሲደርስ ብቻ ይሆናል። ይህ ውሳኔ ይፋ የተደረገው ባለፈው ሳምንት መጨረሻ በኢራንና በኦማን የውጭ ጉዳይ ሚኒስቴር ዴታዎች እንዲሁም በባለሙያዎች መካከል የተደረገውን ዲፕሎማሲያዊ ውይይት ተከትሎ መሆኑን ቲአርቲ ወርልድ በዘገባው አስነብቧል። በውይይቱ ላይ ይህ ወሳኝ የባህር መስመር ለዓለም አቀፍ የንግድ መርከቦች ደህንነቱ የተጠበቀ እንዲሆንና ዳግም ወደ ስራ እንዲመለስ ስለሚቻልባቸው አማራጮች ሰፊ ምክክር ተደርጓል። ምንም እንኳን ወሽመጡን ለመክፈት የካሳ ክፍያ እንደ ቅድመ ሁኔታ ቢቀመጥም የዲፕሎማሲያዊ ጥረቶች መቀጠል ለዓለም አቀፍ የንግድ ፍሰት መረጋጋት እንደ መልካም ጅምር ተወስዷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።